ለነወደ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ዛሬ ለአሜሪካ መጥፎ ዜና ሆነዋል። የአሜሪካ ኤ10 ተዋጊ አውሮፕላኖች ከደቂቃ በፊት ሆርሙዝ አካባቢ ተመተው መውደቁን ኤንዋይቲ አረጋግጠዋል። የዚህ ተዋጊ አውሮፕላን አብራሪ በህይወትም ተርፏል። ዛሬ በአሜሪካ በሰዓታት ውስጥ ኤፍ15 ተዋጊ ጄት ኤ10 ዊት ሆንግ ተዋጊ አውሮፕላንና አንድ ብላክ ሃውክ ሄሊኮፕተር አታለች። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን የአሜሪካ ዘመናዊ ጀት መታመጣሏ ታወቀ። በአሜሪካ ታሪክ አየር ላይ ተመቶ ሆነ በየትኛውም ሂደት ተከስክሶ ወይም አደጋ ደርሶበት የማያውቀው ኤፍ15 የአሜሪካ ጦር ጀት በታሪኩ ለመጀመሪያ ጊዜ ተማቷል። በዚህም ጉዳይ የዜና ጥንቅራችን አካተናል። በመጨረሻም አልጋ ወራሹ መሐመድ ቢን ሰልማን ለኢራን እጅ ሰጡ። የሳውዲ አረቢያ ጠንካራ መግለጫ ሳውዲ አረቢያ ግዛቷንም ሆነ የአየር ክልሏን በማንኛውም ሁኔታ አሜሪካ በኢራን ላይ የምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታውቃለች። በዚህም ጉዳይ ዜና ጥንቅራችን አካተናል። ፕሬዝዳንት ትራምፕ ሀገራት ሆርሙዝን ለመክፈት በሚጥሩበት ተጨማሪ ኢራን መሰረተ ልማቶች ኢላማ እንደሚያደርጉ ዛቱ። አሜሪካ እየተባባሰ የመጣውን ፉከራ ገበያዎችን እያናጋ ሲሆን ሀገራት ሆርሙዝ ወሽመጥ በድጋሚ ለመክፈት በሚጥሩበት ወቅት በኢነርጂ ፍሰት ላይ ያለው ስጋት ከፍ አድርጎታል። ከዚህም ጋር ተያይዞ በዜና ጥንቅራችን አካተናል። ከተራራ ስር የተደበቁት ሚሳኤል ከተሞች ኢራን በዓለም ላይ ማንም ያልገመተው እጅግ ዘመናዊ የተባሉ ቦምቦች እንኳን ሊያፈርሱት በማይችሉ የከርሰ ምድር ሚሳኤል ከተሞች ገንብታ መጨረሷ ተሰምቷል። በዜና ጥንቅራችን አካተናል። ኢራን ሶስተኛውን የአሜሪካ ተዋጊ ጀት መታመጣሏን አሳወቀች። ፓይለት መያዙም ተነግሯል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ኢራን ከተራራ ስር የተደበቁ የሚሳኤል ከተሞች ኢራን በዓለም ላይ ማንም ያልገመተውን እጅግ ዘመናዊ የተባሉ ቦምቦች እንኳን ሊያፈርሱት በማይችሉት የከርሰ ምድር ሚሳኤል ከተሞች ገንብታ መጨረሷ ተሰማ። እነዚህ የሳተላይት ፎቶዎች ላይ በግልጽ የማይታዩ ነገር ግን ከተራራ ስር በመቶዎች የሚቆጠሩ ሜትሮች ርቀት የሚገኙ ማዕከላት ውስጥ እጅግ አስገራሚ ሚስጥሮች ተደብቀዋል። ሊደርስባቸው በማይችሉ የሚሳኤል ማስወንጨፊያዎች በመሬት ውስጥ የሚንቀሳቀሱ የሚሳኤል ባቡሮችና በሺህ የሚቆጠሩ ወታደሮች ለወራት መመገብ የሚችሉ ስውር ከተሞች ይዘዋል ተብለዋል። ትራምፕ ሀገራት ሆርሙዝን ለመክፈት በሚጥሩበት ወቅት ተጨማሪ ኢራን መሰረተ ልማቶች ኢላማ እንደሚያደርጉ ዛቱ። ፕሬዚዳንት ዶናልድ ትራምፕ በርካታ ሀገራት በሆርሙዝ ወሽመጥ በኩል አስፈላጊ የሆነ ኢነርጂ ጭነቶች እንደገና ለመጀመር መንገዶች በሚፈልጉበት ወቅት አሜሪካ በኢራን ውስጥ የተረፈውን ማውደምና ገና አልጀመረችውም በማለት በመሰረተ ልማቶች የሚሰነዘሩ ጥቃቶች ለማጠናከር የገቡትን ቃል በድጋሚ ያረጋግጠዋል። አሜሪካና እስራኤል የአየር ድብደባ ከጀመረ 5 ሳምንታት ያስቆጠረው በኢራን ውስጥ ያለው ጦርነት በክልሉ ውስጥ ውጥረት ማስፈኑን የፋይናንስ ገቢ ማናጋት ቀጥሏል። ይህም ትራምፕ ለግጭቱ ፈጣን መፍትሄ እንዲያገኙ ግፊት እያሳደረባቸው ይገኛል። የትራምፕ አስተዳደር በኢራን ውስጥ የተረፈውን ማውደም ገና አልጀመረችም፣ ቀጥሎ ድልድዩ ከዛም ኤሌክትሪክ ኃይል ማመንጫ ናቸው ሲሉ ትራምፕ ማህበራዊ ገጻቸው ላይ የጻፉ ሲሆን የኢራን አመራሮች ምን መደረግ እንዳለበት ያውቃሉ እናም በፍጥነት መደረግ አለበት ሲሉ አክለዋል። ቀደም ብሎም አሜሪካ በቴህራንና በሰሜን ምዕራብ ካራጅ ከተማ መካከል አዲስ የተገነባውን ድልድይ ስትደበድብ የሚያሳይ ቪዲዮ ለጥፈዋል። ቢ1 የተሰኘው ድልድይ በዚህ ዓመት ለትራፊክ ክፍት እንዲሆን ታቅዶ ነበር። የኢራን መንግስት መገናኛ ብዙሃን እንደዘገቡት አሜሪካ ጥቃት 8 ሰዎች ሲገደሉ 95 ሰዎች ቆስለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ያልተጠናቀቁ ድልድዮች ጨምሮ የሲቪል ተቋም መምታት ኢራናውያን እጃቸውን እንዲሰጡ እያስገደዷቸው ነው ብለዋል። በመጨረሻ መሐመድ ቢን ሰልማን ለኢራን እጅ የሰጡ ይመስላሉ። የሳውዲ አረቢያ ጠንካራ መግለጫ ሳውዲ አረቢያ በግዛቷም ሆነ በአየር ክልሏ ማንኛውም ሁኔታ አሜሪካ በኢራን ላይ የምትሰነዝረው ወታደራዊ ጥቃት ማገልገያ እንደሆነ እንደማትፈቅድ አሳውቃለች። ዋና ዋና ነጥቦችም የልዑል መሐመድ ቢን ሰልማን አቋም። የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በስልክ እንደገለጹ ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ማንኛውም ወታደራዊ እርምጃ መነሻ አትሆንም ብለዋል። ሳውዲ አረቢያ በገለልተኝነቷን ለማሳየት የተባበሩት አረብ ኤሚሬት በተመሳሳይ ሁኔታ አየር ክልላቸውን የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። የአሜሪካ ስጋት ውሳኔ በአካባቢው ግዙፍ ጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችው ወታደራዊ አማራጭ ይብለጥ ውስብስብ ያደርገዋል። በዲፕሎማሲ ፋይዳ ሳውዲ አረቢያ ይህን ውሳኔ ያሳለፈችው ከኢራን ጋር የጀመረችው ዲፕሎማሲያዊ ግንኙነት ለማጠናከር ሀገሪቱ ወደማይፈልግ ቀጠና ጦርነት ውስጥ እንዳትገባ ለመከላከል እንደሆነ ተመላክቷል። ይህ የሳውዲ አረቢያ አቋም በአሜሪካ በባህር ሰላጤው ሀገራት መካከል ያለው ስትራቴጂ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል። በየመን የሚንቀሳቀሱ የሁቲን አማጽያን ዓለም አቀፍ የንግድ መርከቦች ላይ የሚያደርሱትን
ጥቃት ዳግም ለመጀመር እየተዘጋጁ እንደሆነ ተነገረ። በተለይ ስትራቴጂካዊ በሆነ የባብ ኤል መንደብ ባህር መስመር በቀይ ባህር ጥቃት ለመጀመር ስለማቀዳቸው ዋሽንግተን ፖስት ዘግቧል። የሁቲ አማጽያን እርምጃ ለመውሰድ የወሰኑት ኢራን ጎን ለመቆም መሆኑ ተገልጾ ቀይ ባህር ዓለም አቀፋዊ የንግድ እንቅስቃሴ ለጭነት መርከቦች ወሳኝ መስመር በመሆኑ ጥቃቱ የሚጀምር ከሆነ የሸቀጣ ሸቀጥ ዋጋ እንዲንርና የአቅርቦት ሰንሰለት እንዲስተጓጎል ሊያደርግ ይችላል ተብሏል። በቅርቡ የሆርሙዝ ስርጥ መዘጋት ተከትሎ የነዳጅ ዋጋ ላይ ከፍተኛ ጭማሪ የታየ ሲሆን አሁን ደግሞ በባብ ኤል መንደብ ጥቃት የሚሰነዝር ከሆነ የነዳጅ አቅርቦት እጅግ በከፋ ሁኔታ ሊጎዳው ይችላል። ኢራን የአሜሪካ ዘመናዊ ጀት መታጣለች። በአሜሪካ ታሪክ አየር ላይ ተመቶም ሆነ በየትኛውም ሂደት ተከስክሶ ወይም አደጋ ደርሶበት የማያውቀው F-15 የአሜሪካ የጦር ጀት በታሪኩ ለመጀመሪያ ጊዜ ተመቷል። ኢራን ይህን አይበገር የተባለው የጦር ጀት በሚሳኤል መታመጣሏ ተረጋግጧል። ጀቱ በኢራን ሲመታ ፓይለቱ በፓራሹት ወርዶ መትረፉ ተነግሯል። አንድ F-15 ተዋጊ ጀት እስከ $30 ሚሊዮን ያወጣል። በዚህም ኢራን ይህን ፓይለት አግኝቶ ለጠቆመ ኢራናዊ $60,000 እንደምትከፍል በሚዲያዎች ይፋ አድርጋለች። አሜሪካ ፓይለቱን በሄሊኮፕተር ለመውሰድ ሄሊኮፕተር የላከች ሲሆን አንዱ ሄሊኮፕተር በኢራን መመታቱ ፔንታጎን አሳውቋል። በአምስት ሳምንታት ውስጥ ባስቆጠረ ኢራን እና የአሜሪካ ጦርነት ውስጥ ለመጀመሪያ ጊዜ ኢራን ጦር የአሜሪካ ጦር ጀት መጥቶ መጣሉ ተነግረዋል። ይህ የሁሉም ሀገራት ባለስልጣን አረጋግጠዋል። የተመታው የጦር ጀት 2 ሰዎች የሚይዝ ሲሆን F-15E ወይም ስትራይክ ኤግል ሲሆን ከጀት ውስጥ የዘለለ አንድ አብራሪ ተገኝቷል ተብሏል። የት እንዳለ የት እንደተገኘ ምንም አልተባለም። ሁለተኛው ግን እስካሁን አልተገኘም። በተመሳሳይ ዛሬ ሁለተኛ የአሜሪካ የጦር ጀት በባህር ሰላጤው አካባቢ የተከሰከሰ ሲሆን አብራሪው መትረፍ ተገልጿል። ኢራን አውሮፕላን በወደቀበት የደቡብ ምዕራብ አካባቢ ፍለጋ እያደረገች ሲሆን የአካባቢው አስተዳደር ጠላትን በህይወት ለያዘ ወይም ለገደለ ልዩ ሽልማት እንደሚሰጥ ቃል ገብተዋል። ዜጎች በፍለጋ ላይ ባሉት የአሜሪካ ሄሊኮፕተር ላይ ተኩስ መክፈታቸው ተነግሯል። ሰላም እንዲወርድ እነ ፓኪስታን እየጣሩ ሲሆን ኢራን ግን የአሜሪካ ባለስልጣን አይናችሁን ላፈር ብላለች። ኢራን አይደፈሪውን የአሜሪካ ጀት መታመጣሏ አሜሪካ ታሪክ አየር ላይ ተመቶም ሆነም በየትኛውም ሂደት ተከስክሶ አደጋ አጋጥሞት የማያውቀው F-15 ኢግል አሜሪካ ጦር ጀት በታሪክ ለመጀመሪያ ጊዜ ተመቷል። በዚህም ኢራን ይህንን ፓይለት ተገኝቶ ለጠቆመና ኢራናውያን $60,000 እንደምትከፍል በሚዲያዎች ላይ ይፋ አድርጋለች። ሌላው የአሜሪካ A-10 ተዋጊ አውሮፕላኖች ከደቂቃ በፊት ሆርሙዝ አካባቢ ተመተው መውደቁን ተዘግቧል። ይህ ተዋጊ አውሮፕላን አብራሪ በህይወት ተርፏል። ዛሬ አሜሪካ በሰዓታት ውስጥ ብዙ ጉዳት ደርሶባታል። ይህም በታሪክ ተመቶ የማይታወቀው F-15 ተዋጊ ጀት A-10 ዋትሆንግ ተዋጊ አውሮፕላን እና አንድ ብላክ ሆክ ሄሊኮፕተር አታለች። ኢራን የተመታውን የአሜሪካ ጦር ጀት አንድ አብራሪ ተገኘ፣ ሁለተኛው ፓይለት ፍለጋ ቀጥሏል። ኢራን በአየር ክልል ተመቶ የወደቀው የአሜሪካ F-15E የጦር ጀት ተከስክሶ አውሮፕላኑ 2 አባላት መካከል አንዱ በአሜሪካ የነፍስ አድን ኃይሎች ህይወት መታደግ እንደቻለ CNN በዘገባ አስታውቋል። የሁለት ከፍተኛ አሜሪካ ባለስልጣን ምንጭ ዋቢ አድርጎ የወጣው ይህ ዘገባ የተረፈው አውሮፕላን አባል በአሁኑ ወቅት አስተማማኝ እጅ ላይ እንደሚገኝ አረጋግጠዋል። ይሁን እንጂ F-15E የጦር ጀት 2 አብራሪዎች የሚይዝ በመሆኑ ሁለተኛው ፓይለት ለማግኘት ከፍተኛ ፍለጋና የነፍስ አድን ዘመቻ አሁን ላይ እንደቀጠለ ነው። ኢራን ፓይለቱን በህይወት ላይ ያዘ ወይም ለጠቆመ ከፍተኛ ሽልማት እንደምትሰጥ በገለጸች በዚህ ወቅት አሜሪካ ቀሪውን አባል ለማግኘት ከፍተኛ ጥንቃቄና ጥረት እየተንቀሳቀሰ መሆኑ ተነግሯል። ይህ ክስተት በሁለት ሀገራት መካከል ያለው ወታደራዊ ፍጥጫ ይብለጥ ያባባሰው ሲሆን የሁለተኛው አብራሪ ጣፋንታ ምን ሊሆን እንደሚችል የሚባለው ዓለም ጉዳይ ትኩረት ስቧል። አሜሪካ አብራሪዎቹን ለማዳን የምታደርገው ጥረትና ኢራን በበኩሏ ፓይለቱን በቁጥጥር ስር ለማዋል የምታደርገው እንቅስቃሴ አካባቢ ወደ ከፍተኛ ስጋት ውስጥ ከቶታል። ኢራን ሶስተኛውን የአሜሪካ ተዋጊ ጀት መታመጣሏን አሳወቀች። ፓይለቱ መያዙ ተነግሯል። አንዳንድ ዘገባዎች F-35 ተዋጊ ጀት ነው የተመታው ቢባልም ትክክለኛው መረጃ ግን በኢራን አየር ኃይል የተመታው የአሜሪካ ተዋጊ ጀት F-15 መሆኑ ታውቋል። ትናንት ምሽት ድርጊቱ የተፈጸመው ኢራን እስላማዊ አብዮታዊ ዘብና ኢራን ዜና አውታሮች እንደጠቆሙት ይህ እስከዛሬ ከተመቱት አይነኬ ከተባሉት 2 F-35 በመቀጠል የተመታው ሶስተኛው ተዋጊ ጀት መሆኑ ተጠቁሟል። እስካሁን በኢራን አየር ኃይል ጥቃት ያልደረሰባቸው የእስራኤል ተዋጊ ጀቶች መሆናቸው ታውቋል። የናሳ አርጤምስ 2 ቡድን ጠፈር ላይ ሆኖ ያነሳቸው የመጀመሪያ የመሬት ምስልን አጋርቷል። ይህ ቡድን ከ54 ዓመት በኋላ ከቀናት በፊት ወደ ጨረቃ ማቅናቱ የሚታወቅ ሲሆን ከጠፈር የመሬት ምስል ላይ የሚታየው መልኩ የላከ ሲሆን መሬት ክብ መሆኗን አሳይቷል። ፕሬዝዳንት ከሞርታር ጥቃት ለጥቂት አመለጡ። የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ከሞርታር ጥቃት አመልጠዋል። ፕሬዝዳንቱ በትናንትናው ዕለት ነጻ በወጣችው ባይደዋ ጉብኝት ለማድረግ ወደዚያው ተጉዘው ነበር። ነገር ግን በአካባቢው ያሉ ታጣቂዎች እርሳቸው ካሉበት የቅርብ ርቀት ሞርታር ጥቃት በመክፈታቸው ጉብኝታቸውን አቋርጠው ወደ ሞቃዲሾ ተመልሰዋል።
ዛምቢያ የነዳጅ ዋጋ ጭማሪ ለመግታት ተጨማሪ እሴት ታክስና የነዳጅ ቀረጥ ለ3 ወራት አራዘመ። በነዳጅ ዋጋ መናር ምክንያት ሀገሪቱ ኢኮኖሚና የዜጎች ደህንነት ለመጠበቅ ለ3 ወራት የሚቆይ አስቸኳይ ጊዜ አዋጅ በዛምቢያ ተግባራዊ ሆኗል። ፕሬዝዳንት ካላሃይድ ጀሌም በቤተ መንግስት በጠሩት ልዩ የካቢኔ ስብሰባ የቤንዚንና ናፍጣ ላይ ይጣል የነበረው ተጨማሪ እሴት ታክስ ቫት የትራንስፖርት ቀረጥ ለጊዜው እንዲታገድ ተወስኗል። ይህ በአጭር ጊዜ እርምጃ የታለሙ መካከለኛው ምስራቅ በቀጠለው ግጭት ምክንያት የተከሰተ የነዳጅ ዋጋ ጭማሪ ተጽዕኖ ለመቀነስ ነው ተብሏል። ኢራንና አሜሪካ እስራኤል መካከል የተቀሰቀሰው ጦርነት ኢኮኖሚ ትኩሳት ወደ እኛ ዘንድ ሰዶታል። መንግስት በነዳጅ የቁጠባ ማዕከል ካስተላለፈው በኋላ አጋጣሚውን ለአንዳንድ ነጋዴ ያልተጠበቀ የገቢ ምንጭ ሆኖላቸዋል። ዛሬ ሰራተኛና ተማሪ በታክሲ ተራ ለሰዓታት ሲቆይ በየጓዳው ግን ነዳጅ በጀሪካ እየተሞላ ይደበቃል። ይህ ሰው ሰራሽ እጥረት በዘርፉ ላይ ከፍተኛ ቀውስ የፈጠረ ሲሆን ድርጊቱ የጦርነቱ መዘዝ ሳይሆን የሞራል ዝቅጠት ውጤት ነው። መንግስት በየጓዳው ነዳጅ የሚደብቁና ህዝቡን ስቃይ ለትርፍ የሚያውሉ አካላት የሚወስደው እርምጃ ግን የላላ ይመስላል። አካሄዱ ለማረም ነዳጅ ከጓዳ ወጥቶ ለህዝብ አገልግሎት ሊውል ይገባል። የቻይና ቋንቋ ትምህርት ለሁለተኛ ደረጃ ትምህርት ቤቶች ለመስጠት የሚያስችል ስምምነት ተፈረመ። አዲስ አበባ ዩኒቨርሲቲ የቻይና ቋንቋ ትምህርት ሁለተኛ ደረጃ ትምህርት ቤቶች ለማስፋትና ጥራቱን ለማረጋገጥ የአዲስ አበባና ኦሮሚያ ትምህርት ስምምነት በዋናነት የመምራት የማስተማር ብቃት ማሳደግ የሙያ ማረጋገጫ አሰጣጥ ላይ የሚያተኩር ይሆናል። የክልሉ ትምህርት ቢሮ በበኩላቸው በስልጠናው ብቁ የሆኑ መምህራን ለመለየትና አስተማሪዎች የመመደብ አስፈላጊ የሎጂስቲክ ድጋፍ የማመቻቸት ኃላፊነት እንደሚኖርባቸው ተጠቁሟል። 12 የትግራይ ቴሌቪዥን ጋዜጠኞች ኮበለሉ። ከጥቅምት 2013 ጀምሮ የአንድ ቡድን ልሳን በመሆን የሐሰት የጦርነት ቅስቀሳ ስናደር ቆይተናል ያሉት 12 የትግራይ ቴሌቪዥን ጋዜጠኛ ተቋም ጥለውን አዲስ አበባ መግባታቸው የደረሰው መረጃ ያመለክታል። ጋዜጠኛው ላይ ፕሪቶሪያ ሰላም ስምምነት የሚቃረንና ወጣቱን ለጦርነት የሚያነሳሱ ዘገባዎች እንደሚሰሩ ጫና እየተደረገባቸው ገልጸዋል። በፈጸሙት ሙያ ስህተት የኢትዮጵያን ሕዝብ ይቅርታ የጠየቁ እነዚህ ጋዜጠኞች በቀጣይ ሀገራቸውን ለመካስ ዝግጅት መሆናቸው መረጃው አመላክተዋል።